ሀና ለሰላም ደም ሰጠች። ወይዘሮ ሜላትን በድጋሚ ሀና ለሰላም ደም እንድትሰጥ እያስገደዷት ነው። እንዲሁም በገንዘብ ህይወቷን እየተደራደሯት ይመስላል። ምናልባት ሀና የእሳቸው ልጅ መሆኗን ብታውቅ ኖሮ ሁለቱንም ከማጣ እሷ ትሙት ትል ነበር። ምክንያቱም የሀና የሀሴት ናፍቆት እያንገበገባቸው እንደነበረ ወይዘሮ ሜላት ገልጽ ነው። እስከ ዛሬም እንግዲህ ሀሴትን ባለማገኘታቸው በጣም ብዙ ሲሰቃዩ ኖረዋል። ዛሬ ላይ ግን ሀና ሀሴት እንደሆነች ቢያቁስ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኖላዊ ቤተሰቦች እንዴት ናችሁ? እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉኝ ከወዲሁ አሳስባለሁ። ዛሬ ክፍል 18 ላይ አይተናል። ክፍል 19 እንግዲህ ቀጣይ ይቀጥላል ማለት ነው። ዛሬ በጣም ደስ የሚል ቀን ነው። ወይዘሮ ሜላት እንግዲህ ሰላም ሆስፒታል እንደገባች ነበረ ተደውሎ የተነገራት። በዛን አጋጣሚው ነበር እየገሰገሰች ሆስፒታል ስትደርስ ሰላም በሞትና በሽረት መሀል ተንዛራ ነበር ባልጋ ላይ። ወይዘሮ ሜላትን በጣም ደንግጣ ልጅ እኮ ጠዋት ደህና ነበረች እያለች ብትወዛገብም ግን በነበረው ቆይታ ትንሽ ተቆዩ በኋላ ናቅታለች። ሰላም ከነቃች በኋላም ያው እንደተለመደው ሕክምናዋ ሌሊት ሊሆን ነበረ ያለቀው። እዛ ላይ ነበር ያለቀው ባለፈው ክፍል። አሁን ደግሞ እንግዲህ በጧት ስትመጣ የሰላም እናት ድጋሚ ሰላም ራሷን ስታለች። ያም የሆነው ብዙ ደም ስለፈሰሳት እና ሆስፒታል ስትደርስ ሰላም ራሷን ስታ በአልጋ ላይ ተንዛራ ስታያት በጣም ነበር በሰዓቱ የደነገጠችው። የዛም ጊዜ የምትሆነውን አጣ ዶክተር ልጄ ምን አድርጋችኋት ነው ጠዋት በሰላም ትቻት ይዤ እንዴት ነው በዚህ እንደዚህ ማገኛት እያለች ብትወዛገብም ዶክተሩ እሷን ለማረጋጋት ሞክሮ ነበር። ሀናም ስለሆነች የሀና ደም ተመሳሳይ ሆኗል። አሁን ላይ ዶክተሩንም ግራ ያጋባው ሀና የጤና ባለሙያ እንደመሆኗ በጣም የደሟን አይነት ታውቀው ስለነበረ ጠዋት ቁርስ እየበላች ወይዘሮ ሜላት ምላሴም ደውሎላት ነበረ። ሲደውልላት ሰላም እንዳልነቃችና ልትሞት እንደሆነ ሲነግራት ሀና በጣም ነበር የደነገጠችው። ምንድን ነው ምላሴ ለምንድን ነው የምትሞተው ብትለውም እሱ ግን በስርዓት ሊመልስላት አልቻለም። እሺ ቆይ መጣሁ ብላ ተደናግጣ ያቀረበችውን እንኳን ምግብ ሳትጨርሰው ነበር ወደ ሆስፒታል እየሮጠች ሄደችው። እዛ ስትደርስ ግን የገጠመው ሌላ ጉድ ነበረ። ስታናገረው ዶክተሩን እንግዲህ ቶሎ መንቃት እንደማትችል እስከ ሞት ደረጃ እንደምትደርስ ድሮም እኔ መስማማት ያልፈለግኩት ይሄ ይፈጠራል ብዬ ነበረ ሀና አሁን ላይ ጉድ ሆነንልሻል በማለት በጣም ፈርቶ ነበር። እሷም ዶክተር ምንድን ነው ለምንድን ነው እንደዚህ የምትለኝ ምን ተፈጥሮ ነው በድጋሜ ብትለውም ዶክተሩ በተጨናነቀ አንደበት ነበር ይኸውልሽ ሀና እኔም ይሄ ነገር እንዳይፈጠር ነበር በሰዓቱ እምቢ ያልኩሽ። አሁን ላይ ግን በቃ ምንም አማራጭ የለም፣ ይሄ ደም ሊገኝ አይችልም እያለ ቢያጨናንቃትም በስተመጨረሻ ግን የደም አይነቷን ሲነግራት ሀናም ቶሎ ብላ የኔ እኮ ደም እሷ አይነት ነው ስለዚህ ብላ ነበረ። እሱም አለና ከተደናገጠ በኋላ እስኪ ቆይ ሰላምን አይቻት ልምጣ ከዛ በኋላ እናያለን ብሎ ሄዶ ሰላምን ሲያት አልነቃችም። በድጋሚ እንግዲህ ለወይዘሮ ሜላት ሲነግራት የሰላም እናት ሀና ይሄ ደሟ ከሰላም ጋር ይመሳሰላል፣ ስለዚህ ምናልባት ፈቃደኛ ከሆነች እስኪ ደሟ ምርመራ እናደርግላትና ተጨማሪ ምርመራዎች አሉ እነሱን ከጨረስን በኋላ ደሙን ልሰጣት ፈቃደኛ ከሆነች እንግዲህ ልንሰጣት እንችላለን በማለት በጣም ነበር የተደሰተችው። ወይዘሮ ሜላት በጣም ደስታዋ ልክ አልነበረም። ገና ሀና እሺ ትበል እምቢ ስትበል ሳታውቅ ነበር በደስታ የፈነጨችው። ዶክተሩም እንዴ ሀና እኮ ፈቃደኛ ትሁን አትሁን አላወቅንም፣ እንዴት ነው በአንዴ ተስፋ አድርገው በደስታ እንደዚህ የሚያጨበጭቡት በማለት ነበር። ሀና በጣም የዋህና የተባረከች ልጅ ናት፣ ስለዚህ በእሷ እርግጠኛ ነኝ ትሰጣታለች፣ የሰላምን ሞት አትፈልግም ሀና እርግጠኛ ነኝ በማለት ለዶክተሩ ነገረችው። ያው ዶክተሩም እንግዲህ እሷ እሺ እንደምትል ብዙም እርግጠኛ ባይሆን በድጋሚ ሲጠይቃት ያው እንግዲህ እኔ እያስገደድኩሽ አይደለም ሀና ብሏት ነበር። ሀናም እኔ እኮ ነኝ እዚህ ውስጥ አንተን እንድትገባ የገፋፋውክኝ አለችው። እሱም አይ እኔ እዚህ ውስጥ የገባሁት በራሴ ፍላጎት እንጂ አንቺ ገፍተሽኝ ወይም አንቺ አስገድደሽኝ አይደለም ሀና፣ አንቺ ደምሽን መስጠት ካልፈለግሽ በፍጹም
በፍጹም ለእኔ ብለሽ አታደርጊውም ሲላት፣ እሷም አይ ለአንተ ብዬ አይደለም እኔ ሰላምን ስለምፈልጋ ሰላም እንድትሞት ስለማልፈልግ ነው ብላ ሀና ደጋግማ ነገረችው። እሱም በዛ ነገር ካመነ በኋላ ምርመራውን አድርገው ለሰላም ደም ሰጣት ነበር። ግን ያ ደም በቂ እንዳልሆነ አሁን ላይ እየተነገረ ነው። ምክንያቱም ደም ድጋሜ እንደሚያስፈልጋት ነገሯት። ግን ሀና ድጋሜ ደም እንዲሰጣትና ወይዘሮ ሜላት በገንዘብ አባቷን ሙሉ ወጪ ሸፍና እንደምታሳክምላት ከቤት ሰራተኛ እንደምታወጣት እየነገረቻት ነበር። እሷም ያንን ደግነቷን ረስታ እንደገና በሀና ህይወት ላይ እየተደራደረች እንደሆነ ግልጽ ቢሆንም አሁን ላይ ዶክተሩ ግን ሀና ፈቃደኛ ብትሆንም እንኳን ሰላምን አድናለሁ ብዬ ሀናን አንድ ብቸኛ አባቷን ጥላ እንድትሞት አላደርግም። በፍጹም ሀና ድጋሜ ደም ልሰጥ አትችልም። በቀን አንዴ ነው ደም የሚሰጠው። ስለዚህ እባክሽ ወይዘሮ ሜላት አታስገድጅኝ ቢላት፣ እኔ ሰላም እንድትሞት አልፈልግም፣ ልጄ እንድትሞት አልፈቅድም። ስለዚህ ሀና ትሰጣታለች፣ ሀና ቆማ እየሄደች ነው ብላ ነገሩን ያልተረዱት ወይዘሮ ሜላት ምንም ሊገባቸውም ሊረዱም አልፈለጉም። ምክንያቱም እሳቸው አሁን ላይ የሚፈልጉት ሰላም መዳኗንና ነቅታ አይኗን ማየት ስለሆነ ብቻ። በዛም ግን ውዝግብግብ ያለ ውስጥ እያሉ ነበረ። አቶ አባባ ኖላዊ እንግዲህ ደግሞ በሀና ላይ በጣም ከፍቷቸዋል። አንድ ቀን ተለይታቸው ብታድር 1000 ዓመት የተቆየች ይመስል በጣም ተከፍተውና ተበሳጭተው ነበር። ልጅን እኔ ነኝ ሸክም ሆኜ ለዚህ ደረጃ ያበቃዋት፣ ምን እንደምትሰራ ምን ሰርታ ገንዘቡን እንደምታመጣው እንኳን እስካሁን አላወቅኩም ብለው ምላሴን እንዲከታተሏት በባለፈው ሳምንት ነግሯቸው ነበር። ግን ምላሴ ጆሮም እሷን ለመከታተል እያሰበ ነበር። በድንገት መታያው ቁርስ ላይ ተደውሎላት ስትሄድ እሱም ቁርስ እየበሉ ስለነበረ እባክህ ጆሮ እስኪ ተከተላትና ምን እንደምትሰራ አጣራ እስኪ ቶሎ በል ብለውት ነበር። ጆሮም እንግዲህ ሀናን ወደ ሆስፒታል እየሮጠች በምትሄድበት ሰዓት እየተከተላት ነበር። የሆነ ቅያስ ላይ ሲደርሱ እሷም ቶሎ ቶሎ እየሄደች ስለነበረ እሱም የሆነ እሷ ስትመጣ አቅፋው ነበረ። ያንን እያሰበ እሷ ወዴት እንደገባች ወዴት እንደታጠፈች እንኳን ሳያይ ነበር በሀሳብ ተመስጦ እሷ የምታወራቸውን ነገሮች እያሰበ በውስጡ ሀና ወዴት እንደደረሰች ሳያውቅ ተመልሶ ወደ አባባ ኖላዊ ሄዷል። እርሳቸውም ምላስ ጆሮ ምን ነበረ የት ነው የሄደችው እስኪ ንገረኝማ ሲሉት፣ እሳቸውም አዎ ተከትያታለሁኝ የት እንደገባች አየቅ አዎ እያለ ነበር። ምክንያቱም ያው ጆሮ እንግዲህ ስለሚንቀዠቀዥ ብዙም ልብ ብሎ እሳቸው የሚሉትን ነገር ማዳመጥ አልቻለም ነበር። ምክንያቱም በሀና ፍቅር እየተሰቃየ ስለሆነ አሁን ላይ ማንም ምንም ቢል እየሰማ ስላልሆነ። ከዛም በስተመጨረሻም እንዴ ጆሮ ምን ሆነሃል? አልተከተልካትም? አዎ ተከትያት ነበር። ከዚህ ስትወጣማ ተከትያት እየሄደች ነበር። እሷ ከፊት ከፊት እኔ ከኋላ ከኋላ እየገሰገሰ እሱንማ እኮ አየሁኝ ከዚህ ተከትላት እንደምትወጣ። ግን ለምንድን ነው የማትነግረኝ? ምን አይነቱ ልጅ ነው ይሄ? በማይቀለድበት ሰዓት እየቀለደ ቢሉትም ጆሮ ግን በጣም ተወዛግቦ ነበር። ከዛስ ምን ተፈጠረ? ከተከተልካት በኋላ የሆነ ቅያስ ላይ ስንደርስ እሷ ወዴት እንድትቀየሰች ጠፋብኝ በማለት አባባ ኖላዊን አናዷቸዋል። አባባ ኖላዊን በጣም ከተናደዱ በኋላ በጣም ኃላፊነት የማይሰማህ ማትረባ ሰው ነህ ብለው ሲሰድቡትም ጆሮን በትንሹ ቢሆን ከፍቶታል። ማንም ሰው ምንም ብሎ ሊያስቀይመኝ ይችላል፣ ግን እርሳቸው በምንም ቢሆን ሲናገሩ ይከፋኛል። ምክንያቱም እኔ በጣም ነው የምወደወት፣ ስለዚህ እሳቸው እንዲያስከፉኝ አልፈልግም በማለት ለአባባ ኖላዊ ነገራቸው። እኔ ላስቀይምህ ወይም ላስከፋ ሳይሆን በቃ እማትረባና ለችግር ጊዜ የማደርስ ሰው ስለሆንክ እየነገርኩህ ነው ብለው በቁጣ መለሱለት። ከዛም በኋላ እነሱም የጀመሩትን ምግብ እየበሉ ነበር። ሀናም በድንገት ደወለች። በድጋሚ የደወለችውም ሳይመሽ ገና ነበረ፣ ቀኑ ጊዜ ስለነበር ጆሮም ሀና ናት የደወለችው ብሎ ነበር። ሀናም ደውላ አባዬ አገናኘኝ ብለው ነበር። ግን ሀንዬ በሰላም ነው ሲላት፣ አይ ዛሬም አልመጣም እባክህን ጆሮ አባዬን ተንከባከበው፣ ዛሬም ስራ ስለበዛብኝ ልመጣ አልችልም ብላ በዛው ነበር ስልኩ የተቋረጠው። እርሳቸውም አሉና ምን ሆና ነው ሀና አይደለች እንዴ ሲሉት፣ አዎ ሀና ነች።
አይ በቃ ዛሬ ትናንት የጀመርኩትን ቦክስ ዛሬ ልጨርሰው ነው ብሎ ቀለደ። ምንድን ነው የምትቀልደው አንተ? ትናንትና መታኝ እያሉኝ አልነበር እንዴ? በቃ ትናንትና የጀመርኩትን ዛሬ ጠበቅ አድርጌ ስሞተወት ነገ በደንብ እንዲያስታውሱት ይረዳዋታል በማለት ነበር የቀለደባቸው። እርሳቸውም ዛሬም አትመጣም ማለት ነው አሉ። አዎ አልመጣም፣ አባዬን አደራ፣ እኔ ስራ በዝቶብኛል፣ ስለዚህ ላልመጣ እችላለሁ ብላ አለች ብሎ ነገሯቸው። አባባ ኖላዊም በጣም ነበር ያሰቡት። እንዲህ ነው ድፍት ብዬ ቀረቼ ቢሆን ልጄን በጣም እኮ አሳሰብኳት፣ በጣም ተጨናነቀች ልጄ። እኔም ልጅኝ ላልድን እሷን ግራ አጋባኋት፣ አይ እድሌ እያሉ ቢማረሩም እንኳን ጆሮ በቃ ፋዘር እንደዚህ ይሁኑ ብለው ሊያረጋጋቸው ሞክሮ ነበር። እርሳቸው ግን መረጋጋት አልፈለጉም። ሰሞኑን ባለችበት ሁኔታ በሰላም ህመም ምክንያት ያው ሀና በጣም ውጣ ውረዶችን እያሳለፈች ነው። ምክንያቱም የሰላም ሚስጥር በመደበቅ ሰበብ ሀና አሁን ላይ አባቷን እያሳሰበች ነው። የሰላም ሚስጥር ባደብቅ ኖሮ ሀና አሁን ላይ እውነቱን ፍርጥርጥ አድርጋ ከተናገረች በኋላ ከነሱ የመራቅ እድሉ ይኖራታል። ምክንያቱም የቤት ስራዋን ሰርታ ሀናን ወንድሟናነቷ እንዲያሳክሙት ትተውላቸው ነበር። አሁን ግን የእሷ እጅ ስላለባት ሚስጥርም ስለጠበቀች ሚስጥር አድርጋ ነገሩን ስለያዘችው ግዴታ እሷም ሆስፒታል ተመላልሳ ሰላምን እና ስለ ሰላም ዶክተሩ ጋር ማውራት እየኖረባት ነው። እንግዲህ አሁን ወደ መጨረሻው ላይ ሰዓት ላይ ሰላም እና ወይዘሮ ሜላት ብቻዋን እያወራች ነበር። ሰላም ጎን ቁጭ ብላ በስተመጨረሻም ሀና ስትመጣ ሀና እየመጣሽ እንዲ? አዎ መጣሁኝ፣ በቃ ደም እንድሰጭልኝ በቃ እማጸንሻለሁ እያሉ አሁንም በድጋሚ እየለመኗት ነበር። ከዛም በስተመጨረሻም በቃ እሺ ዶክተሩን አናገረዋለሁ ብትልም ያው እንግዲህ ዶክተሩም ግዴታ እንደማሰጥ ስለነገራቸው ሰላም እዛው በነበረችበት ሀና ቁጭ ብላ ያለ ወይዘሮ ሜላት ደግሞ ወደ ዶክተሩ ቢሮ እየገቡ እያለ ነበረ። በስተመጨረሻን አካባቢ ሰላም መንቀሳቀስ ነገር አምጥታ ነበር። ሀናም አላየቻትም ነበር በሰዓቱ። ሰላም ድንገት ነቅታለች። እንግዲህ እዚህ ላይ ነው ያበቃው ድራማው። ቀጣይ ክፍል አብረን የምናየው ይሆናል። ቢሮ ቁጭ እንዳሉ ወይዘሮ ሜላትና ዶክተሩ ሲጨቃጨቁ ሀናን ደም ትስጣ አትስጥ በሚለው ሲጨቃጨቁ ሀና ቶሎ ብላ ሮጣ እዛ ስትገባ እነሱ በጭቅጭቅ ላይ ቢሆኑም ሰላም ነቅታለች በማለት ጮኸ ነበር። ወይዘሮ ሜላትም ብለው በድንጋጤም በደስታም ጮኸው ወደ ሰላም ያለችበት ክፍል አምርተዋል። እዚህ ላይ አልቋል ድራማው። ቀጣይ ክፍል እንድለቀቅላችሁ ከምትፈልጉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘውኝ። እንግዲህ ሀና አሁን ላይ በጣም እንግዲህ አንዴ ሰላም ከነቃች ከዚህ በኋላ ሰላም እንደሚሆን ግልጽ ነው። ሀናም ያው እንግዲህ ህይወቷን የሚያሰጋ ነገር ቢሆንም ከዚህ በኋላ ሰላም ይሆናል ብለን እናስባለን። መልካም ቆይታ